ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ለውጥ እግዚአብሔር ይመስገን። እንግዲህ ዛሬ አቶ አብርሽ እንግዲህ ትናንት አይታቸዋል። እንግዲህ ሁል ጊዜ ሄርሜላን ከሰው ፊት እንዳዋረዳት ስለሆነ ከዚህ ቀደምም አልፈልግም ብሎ ነበረ። ያው በል የተባለው ነው የሚለው ትናንትናም እንግዲህ ፍቅር እንግዲህ ያለችው መክራ ያመጣችውን እሱም እንግዲህ አንቺን አይፈልግሽም፣ እሱ የሚወደው ሌላ ሰው አንቺን አይፈልግም፣ ያው ይሁን ታይዞት ነው ብላት ነበረ እና አብርሽም እንግዲህ በቃ አንቺ ሂጂ እኔ ብቻሽን አግኝቼሽ አወራሻለሁ ሲላት እንግዲህ ሄርሜላ ሂዳ ነበረ። ማኪም እንግዲህ ዛሬ አብርሽ ከሄርሜላ ህይወት በመውጣቱ በጣም ነበር የተደሰተው። እንግዲህ አብርሽ እንደ ልማዱ እንግዲህ አሁን ላይ አብርሽ ቡዜም ዴብም ስለተውት እንግዲህ ዳኒ ከጎኑ ያለው ዳኒ ስለሆነ እንግዲህ ዳኒን ፍለጋ እንግዲህ ዛሬ ወደ ሄርሜላ ቤት ይሄዳሉ። ሄርሜላ ቤት ከሄዱ በኋላ እንግዲህ እንደ አጋጣሚ ማኪም ነበረ እንግዲህ ምን ፈልገህ መጣ? ስለዚህ የራስህን መጀመሪያ አስተካክለህ ሳታስተካክልም በዚህ መንገድ ወደ ሄርሜላ መንጣት የለብህም ብሎታል። አብርሽም እንግዲህ እንደለመደው እንግዲህ እባክሽ ተረጂ፣ እነሱ ናቸው እንደዚህ ያደረጉኝ እያለ ነበር። ሄርሜላም አሁን ባየሁት ከሆነ ለእኔ ምንም አይነት ቦታ እንደሌለህ ተረድቻለሁ ብለዋለች። ስለዚህ አብርሽ እንግዲህ እነሱ የሚላቸው ሩታና ፍቅር ናቸው አይደለ? ታዲያ እነሱ ከሆነ ለምንድን ነው ና ሲባል እንደ ሕፃን እየተነሳ የሚሄደው? ለምን በእነሱ ወጥመድ ውስጥ ይገባል? ምክንያቱም ፍቅርም እሱን ከዳይ ብላለች አይደለ? ያበቃል በልን። ሩታም እንግዲህ እንደምናየው ነው እንግዲህ ልጅ አሳቅፏት የሄደው። ስለዚህ ምንድን ነው አብርሽ እነሱን ወጥመድ ውስጥ ያስገቡኛል ካለ ወይ ብቻውን አለመሄድ ወይም ደግሞ ና ሲባል መሄድ የለበትም አይደለ? ስለዚህ የሆነ ነገር የተፈጠረ ጊዜ እንደዚህ በዚህ ሲባል እሺ እኔ ሄዳለሁ ይላል። እሺ እኔ ሄዳለሁ እያለ በመሀል ላይ እየተጎዳችው ማናት? ሄርሜላ ብቻ ናት የተጎዳችው አይደለ? ከዛ እንግዲህ ሄርሜላ እንደዛ ሲላት እንግዲህ የሩታም ሆነ የፍቅር አድናቂዎች ደግ አርጓታል ምናምን ትላላችሁ ነው እሱ በል የተባለው ነው የሚለው። እንግዲህ ከዚህ ቀደም እውነት እንዶ ሳንቦሻሽ ሳትዋሽ ተናገሩ። አብርሽ ከማን ጋር ነው እንዲ? አሁን ባለፈው ምሳሌ ሄርሜላ መርጫ አለው ሲል እኮ አላደለ ሳይፈራ ምን ሳይል ፈገግ ብሎ እየሳቀ ነበር ለሩታና ለፍቅር ሲነግራቸው የነበረው። እና አብርሽ አሁን ላይ እንዳልኳቸው የሆነ ፋይል ተይዞበታል። ያው አላደለ ፋይል ይዛበታል ፍቅር ከዚህ ቀደም ሩታ እንደያዘችበት፣ አሁን ደግሞ ፋይል ስለተያዘበት ነው። ለዛ ነው እንግዲህ። ስለዚህ ፋይል እንኳን ብትይዝበት እሱ ፍቅር እንዳለችው ሄርሜላን የማይወዳት ከሆነ ይውጣል። ነገር ግን ደግሞ ሄርሜላን የሚወዳት የሚያፈቅራት ከሆነ ፋይል ብትይዝበት እንኳን ችግር የለውም። አንቺ ካላፈረሽበት ልቃቂው ይበላ በቃ። ይሄ እንደዚህ ፋይል የሚይዙት ወንዶች ነበሩ። አሁን ደግሞ የተገላቢጦሽ ሆኖ ሴቶች ናቸው የሚይዙ። ስለዚህ አንድ ወንድ ያንቺን ፋይል ወይም የራቁት ቪዲዮ ከያዘብሽ እሱ ካላፈረበት ልቀቀው። ወይ አብዛኛው ወንዶች ምንድን ነው የሚያደርጉት? የሴት ልጅ ያው የራቁት ቪዲዮ ከያዙ በኋላ ይህን ያህል ብር ካላመጣሽ ለቀዋለሁ በሶሻል ሚዲያ ምናምን ይልቀቀው የሚያፍርበት እሱ። ስለዚህ ያው የተወለደውም ከዛው ስለሆነ እናቱም ሴት ናት፣ እህቱም ልጁም አጠቃላይ በቃ እንደዛ ስለሆነ እና ከሌላ የተለየ ነገር የለም አይደል? ከሌላ የተለየ ነገር እኮ ከሌሎች የተለየ ነገር የለንም። ስለዚህ ልቀቀው ነው የሚባለው። እና አብርሽም ከሌሎች የተለየ ነገር ከሌሎች የተለየ ከወንዶች ምንም ነገር የለም፣ ችግር የለውም። ከፈለገ ልቀቂው አንቺ ካላፈርሽበት ይበላት እንጂ ሄርሜላን ሁሉ ጊዜ ይቅርታ እያለ ልቧን መስበር የለም። ነገር ግን በመጨረሻ እንግዲህ ሄርሜላ ያው አልፈልግም ብላ እንግዲህ አባረዋለች። እንግዲህ ይሄ ማነው ማኪም እንግዲህ ልክ ነው። ማኪ እህቱ እንድትጎዳ ማንኛውም ቤተሰብ እናት አባት ልጁ እንድትጎዳበት አይፈልግም አይደለም? የሰው መሳቂያ እንድትሆንበት አልፈልግም። ስለዚህ አብርሽ አሁን ላይ መቀጣት አለበት። እውነት ከፍቅር ጋር ነው። ፍቅር ምናልባት አስገድደው እንኳን ከሆነ ያንን ከፍቅር ጋር ያለውን ጨርሶ ምናምን ነው አይደለ? ሌላ አዲስ ህይወት የሚጀመረው። እሱ ግን ከሴት ወደ ሴት ስለተሸጋገረ ምንም የወደደበት ነገር የለም። ያው ተደላድሎ ነው የሚኖረው እና
ስለዚህ ሄርሜላ አሁን ላይ ጥሩ ነው። ያው ስለምትወደው ደግሞ ነገ ጧት ደግሞ በባሌ በቦሌ ብሎ ደግሞ ይመልሳታል። ግን ትንሽ አሁን ወንድሟ ስላለ ትንሽ ወንድሟ የሚመክራታል። የሚወድሽ ከሆነ የሚያፈቅረሽ ከሆነ ተመልሶ ይመጣል፣ ነገሮችን አስተካክሎ ብሎ ይመክራታል። ስለዚህ አንድ ሰው የሚወደን የሚያፈቅረን ከሆነ የትም አይሄድም። ዞሮ ዞሮ እኛ ጋር ነው የሚመጣው። ያለውን ነገር አስተካክሎ አብረሽም ያለውን ነገር አስተካክሎ ከሩታ ጋር ያለውን ከፍቅር ጋር ያለውን መጀመሪያ ይጨርስ። እናመሰግናለን። ላይክ ሰብስክራይብ